ሽንታም ብላ ተሳደበች እሷ አይደለ ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው አሟሟቱ ማለት ነው። እፎይ ቁጭ ብሎ አይደለም የሚሸነው ከነብይሽ የተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው ነብይሽ ቀሚሱን ከርፋፋ አድርጎ አንጫሮ ነው የሚሸነው። ሽንታም ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጠው ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፉቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ ያለው ብለህ የምታምነው አንተ? እኔ አላህ ሰባተኛ ሰማይ ነው ያለው። ኦኬ፣ አካላቶች እንዳሉት ታምናለህ? አለው። ኦኬ፣ ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? ላ የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው ጋር ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደል? ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነብዩላህ ኢሳ ነው። ነብዩላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነብዩላህ ኢሳ ሞቷል። እሺ ቆይ ኢሳ ነው ያለው እንደ እስልምና። ኢሳ እንደ እስልምና ነብያት ነው ይባላል። እንደ ነብያት ነው የሚቆጠረው ማለት ነው። አንተ አሁን ነብዩላህ ኢሳ እንደ ፈጣሪ ቆይ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል እንደ እስልምና። እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅለው ነው ያላችሁት። ተሰቅሎ ለኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? እሺ ኢሳ ሲሞት ምን ብሎ ነው የሞተው? ቆይ አንዴ። ስለዚህ ኢሳ እንደሞተ እንደተሰቀለ ታምናለህ? እንደሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይሄን ነገር ንገረኝ። ቆይ ይማራል ብሏል ወይስ አላለም? መልካም፣ እሷ ነች አይምሮ ውስጥ ያለችው። በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው። የራሳቸውን አቂዳ ሳይሆን የነገሩት። ሸውደዋል። አብዲ ሸውደዋል። እኔ የሰማሁት ነገር ስለነበር ነው። ሲሞት እንደዚህ ብሏል ወይስ አላለም? የእኛን እነግርሃለሁ፣ የእኛን እናወራለን እንደ ክርስትናው። አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና አንተ ጌታ፣ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ፣ በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ያ ሱራ 3 ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባለ ጊዜ አስታውስ።
ኢሳ ሆይ እኔ ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። እሺ እሺ ድረስ ከዚያ ካሉት የተከተሉትን እነሱ ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንደራገናኝና ከዚያም ኦኬ ምን ተረዳ ከዚህ አብዲ? እሺ ያነበብኩ ነው። ከዚያም ወደ እኔ ነው በዚያሱ ትንሽ ከፍ አድርጋትሽ ወርዳለሁ በነበራችሁ ነገር በመካናችሁ ፈርዳለሁ። እሺ እያነበብክ ነው እየቆጠርክ ነው? አንተ አነብለት። ድሮ እንደ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው አብዲ? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ? አላህማ የሁሉም ከኛ በፊት እኮ የተፈጠረ እኮ ፈጣሪ ማለት አላህ ነው። አላህ ደግሞ ከኛ ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ላይ ነው። አላህ ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን ወደ ምንድን ነው የሚወስደው? ወደ ምንድን ነው የሚወስደው? ምኑንም ቢሆን ችግር የለውም። ሰማይ ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው። ስለዚህ ከአላህ ጋር ነው ያለው ማለት ነው። ኢሳን ሲወስደው ኢሳን ሲሞት ወደ ነፍሱን ወደ ሰባተኛ ሰማይ ይወስደዋል። ነፍሱን አላህ ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰማይ ነው። ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ያለው ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው አይደለም? ምን ሰዓት ላይ ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። የሳሙቶ ተቀበረ የሚል የመጀመሪያው ሙስሊም ነው። ይሄ በነገራችን ላይ አንተ ከፍራል ከፍራል የመጀመሪያው ማለት ነው። ተቀበላቸው ብሏል ማለት ነው። እዲ ሲፈትክሩላችሁ ሰባተኛ ሰማይ ዛሬ ቦታ ነበረ ትዘኒ አብዲ ሰማል አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነብዩላህ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ ሞቷል። በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂም ግን ባላጠፉ ኢብራሂምና እሱ ጥላ ይዘው ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥል። ሰው ልጅ ፀሐይ ትቀርባለች።
የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳያ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳያ ትቀርባለች። የሰው ልጅ የኩል መኳያ ያህል እናቴ ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴ ነው የምትለው። የራስህ ነፍስ አዳምጠኝ። ኦኬ እያዳመጥኩ የዛለታ ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳያ ያህል እንዲመቀርብ ከሆነ ኢሳ ጋር እንዴት ነው የዛለታ ሊያስጥል የሚችለው? ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ ሚላለ የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት፣ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነብዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ መሐመድ ማለት የነበረበት። መሐመድ ሲሞት እንደዛ ነው ያለው። ክርስቲያንና ይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና አንዴ ነብዩላህ ኢሳ ሲሞት አንዴ አዳምጠን ወንድማችን። ኦኬ አላህ ነው ያለው ብለህ ነው አሁን የምታምነው? ከሰባት ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል። ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ ቆይ ድገም። ትንሽ ኔትወርክ እያስቸገረ እየያዘኝ። አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አይደለም። አልሰማም። አይሰማም። እኔ ይሰማል። ድምጽ ትንሽ እየያዘው ሌሊት አላህ ቀጥሎሽ ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ይመስገን። ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ያለው ብለህ የምታምነው ከእርሽ በላይ ነው። አርህማኑ ዐለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ በምኑ በዕልሙ ወይንስ በዛቱ? በሁሉ ነገር በዛት ሚል አለ። አርህማኑ ዐለል አርሽ እስተዋ ቢዛቲሂ ሚል አለ። አርህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይሄንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው አንተ ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርህማኑ ዐለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም እሺ። አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ
አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም አለይሂ ሰላም አላህ ያለው ከአርሽ በላይ ነው፣ ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረህ። ማን እንዲነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው ተናገሩበት። ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነብይ ናቸውና የእሳቸውን መመሪያ አስተምሮትን ተከታይ ነኝና በቁርአን ላይ አርህማኑ ዐለል አርሽ እስተዋ ተብለው ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱ መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ተሰጠኛለህ መሐመድ የተናገረውን እኔ እየጠየቅኩ ከመሐመድ ባንዴ አደረበኛ። መሐመድ ይሄንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አለስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርህማኑ ዐለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ ምን ብሎ ነው ያስተማሩት ታዲያ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ በሁሉ ላይ ለምሳሌ ኤርሚያስን ትንቢተ ኤርሚያስን አንዴ ክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ ኦኬ እንደዚህ ይላል። ቁጥር 23 ላይ እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ በላይ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶች። እኔ ቅርብ አምላክ ነኝ። እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የሞላውን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የኛ አምላክ። ነቢያቶች የሰበኩት ሰማይ በምድርም የሞላ ነው። እናንተ ግን ከአርሽ በላይ ነው ያለው አይደለ? ኦኬ እንደዛ ከሆነማ ወደ ሰማያት ትኩር ብዬ አየሁ፣ የእግዚአብሔር ልጅ በእግዚአብሔር ቀኝ ሲቀመጥ አየሁ የሚልሳ እሱ ችግር የለውም። ለምን ችግር የለውም? ቅድሚያ እኛውን ተማመንን። አንተ እንዳልከው እንኳን በወስድልህ ያንተን የነቢያቱን አስተምሮ አንተን አይመጣውም። አንተ ከአርሽ በላይ ነው ብለህ ነው የምታምነው። ያው ነው ወደ ሰማይ ትኩር ብዬ አየሁ ይላል። ይሄንን አትቀበልም አንተ ወይስ ትቀበላለህ? እቀበላለሁ፣ ችግር የለውም። አንተ እንዳልከው ባይልም እቀበላለሁ። እና የሰው ልጅ በእግዚአብሔር ቀኝ እጅ ሲቀመጥ በሰማይ ይሄንን ትቀበላለህ? እስኪ ጥቅሱን ጥቀሰው። ምን ላይ ነው የሚለው? እንደዛ ኦኬ፣ ጥቅሱን አወጣልሃለሁ፣ ትጠብቀኛለህ። ችግር የለውም። አስተካክልና ጥቀሰው። ኦኬ፣ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ አውቀው። አዘጋጀው። እስከዛ ፏር ቀጥል። ዋዳ አለ። በነገራችን ላይ አሁን እየጠቀሰው ጥቅስ ማለት ነው
የእግዚአብሔር ልጅ በቀኙ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ ያለው እያለ ነው ማለት ነው። ሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉም። እስኪ ቀጥል። ካሊድ አመጣ አይ ቲንክ ፏል እስኪያመጣ ፏል። አቤት ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም ፈጣሪ ይመስገን። ኦኬ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ ተመለሰ ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ የሚለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባበት ይሆናል በርግጥ ጊዜር ከፈቀደ። ብዙ ሰምቶት የማያውቁ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን። የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሹ ከምናምኑ ወገን ናት የሚለውንም በዛው እንዲያስረዱን እናረጋለን። ዛሬ ግን ከቻላችሁ ስለ አርሹ መልሱ። ማትችሉ ከሆነና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያረጋችሁ ትወርዳላችሁ፣ እኛ እናወራራላችኋለን ማለት ነው። ካልሆነ ቃል ኔትወርክ ይሰራል። ሰላም ብያለሁ። ያ ሰላም ብለናል። ቃል ሀሊማ አላህ የት ነው ያለው ብለሽ ነው የምታምኚው? ልጠይቅ ስለሆነ የገባሁት ሁሌ አንቺ ጥያቄ ነው የምትጠይቂው፣ ትመልሳለሽ። ሁሌ አንቺ ጥያቄ ነው ገና እየገባሁ ነው። ተረጋጋ። መቼስ ጅምዝ ሊገብቻ አላውቅም። መልሳለሽ። ኧረ እባክህ ክርስትናን አስተምረኝ ለመማር ነው የመጣሁት። እንዴ የት ነው ያለው? ያስተማሯችሁን እስልምና እስኪ አስተምሩ። የት ነው አላህ የት ነው ያለው ብለው ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ ክርስትናን እንደዚህ መጠየቅ አለብሽ ነው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስለ አላህ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማውቃት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ማስተማር አትፈልግም? እንደነሽ ወደ ክርስትና በጣም ነው የምፈልገው። እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቭን ባይ ተረጋጊ። ምንም አታውቂም ስለ እስልምና? ቆይ አንዴ፣ ስለ እስልምና ምንም አታውቂም? አብዲ ተመለስ። አንዴ ቆይ አብዲ ሸጎሌ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ፣ በቃ ትጠይቂያለሽ። እሺ አንዴ ትንሽ ጠብቂ፣ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? የኔን ጥያቄ አትመልሱልኝም? ትጠይቂያለሽ ተባልሽ እኮ ትንሽ ጠብቂ። ምንድን ነው ጥያቄሽ? አብዱ ይሰማል? ምንድን ነው ጥያቄሽ? እሺ ስለ ስላሴ ትንሽ እንድታስረዳኝ ነበር። ምንድን ነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ ስላሴ የነቢያት አስተምሮ ነው ወይ የሚል ኦኬ ነው ወይ በሚገባ
እሺ አንድ ነብይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድነው? አንድም ሶስትም እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ። እኔ ስለማላቅ ስላሴ ማለት ምን ማለት ነው? ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራትና ወደ ቶፒካችን እንመለሳለን። በቃ ጠራ አድርጎ መልስ ነው። እሺ ፖዝ ላይ ነሽ፣ ተመለሽ። ላንቺ ነው የምንጠይቀው፣ ሌላ አጀንዳ አትቀበይ። ተመለሽ፣ ሚዩት አድርገሽ ስሚ። አሊማሽ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህላዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ታንክ ዩ ተመልሶሻል። ሀሊማ አለውኝ ነህ ለፈንት ያ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ። በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችሁም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር አንዋርም አለ። ይሰማል? አሁን ኔትወርክ ትሰማለህ? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን እኔ ይሰማል። እንኳን ደህና ቆይ ነበር። አንዴ ልጨርስም አብዱ ይቅርታ ወንድሜ። ጨርሽ ተመለስ። ሰላም ነው። እሺ አንዴ አብዱ ትቀጥላለሽ። እሺ አሊማ ምንድነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ፣ እስኪ አንድ ነብይ አምላክን በዚህ መልኩ የገለጸ ነብይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል። ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ነው። አንዴ አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፍ ውስጥ ትንፋስ ይላል አይደል? ስለዚህ ለስላሴ መስረጃዎቹን አልገባም። ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል ሰማዮችን የፈጠረ የዘረጋ ነው። አፍ ውስጥ ትንፋስም እንደዛው። ስለዚህ ትንፋሱ እግዚአብሔርን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ወይንም ደግሞ ልጅ ብለን እንጠራለን። ኢዮብ ምዕራፍ 33 ቁጥር 4 ነው። እንደከፈተው ተፈጠን አድርገው። አሁን እዚህ ላይ ስላሴን እንዴት ነው የሚያስረዳው? ወይም ይሄን እንደዚህ ብሎ የተናገረው ነብይስ ማን ነው? ኦኬ ሀሊማ አዳምጪ። እኛ ቃልን አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስተውይ። ባስጥም አንዴ ያኔ እንዲገባኝ እኮ ነው፣ ችግር የለውም። ያኔ ግልጽ እንደሆነልኝ ነውና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነብይ ወይም አንድ ነብይ ማለት ነው። እንደዚህ የተናገረው ያው ፍለፊትሽ ቃሉ የእግዚአብሔር መንፈስ ምን አለኝ ይላል። የእግዚአብሔር መንፈስ ምን አለኝ ይላል። ፈጠረኝ ይላል። አዳ መንፈስ ፈጠረኝ እኮ አይደለም የሚለው እግዚአብሔር ነው። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው? ፈጣሪ አይደለም? የእግዚአብሔር ከሆነ ይሄ እየተናገረው ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ አዳም ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይ ደግሞ የአምላክ እስትንፋስ ህይወትን ይሰጣል አይደለ?
የአምላክ የሚለውን አስመልክተው ችግር የለውም እኮ አዳምጪ። የአብ የባህሪ ህይወቱ እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን። የአብ የባህሪ ቃሉ ልጁ እርሱ ይፈጥራል። ልክ አንቺ ቁርአን ያለ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሮ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሮ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? ሰላም ያደረገ ያዳምጥሽ ማለት ግልጽ ያልሆነልኝ እኮ የጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጠረ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣው ጥቅስ መሰለኝ እኛ ፍጡር ነው ለማህታችን መንፈስ የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ፣ የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስተውይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል ያለ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠቀስ ስለሆነ የምንመጣው ስለዚህ ተረጋጊ። እግዚአብሔር መንፈስ ፈጣሪ ነው ማለት ይለያል ወይስ አይለያይም? ኦኬ፣ እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስቲንክት የሆኑ እንደኔ እንደ አንቺና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ ዛጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው፣ በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል ሶስት ብንልም በመለኮት አንድ ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስቲንክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን ተነበቃለ በጥሽ እሺ፣ በአካል ስንት ነው? አሁን በተናገረው መሰረት በአካል ዳምብልሽ ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነ መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን። እግዚአብሔርና መንፈሱ ይለያያሉ ወይስ አይለያዩም? እዚህ ላይ በመለኮት አንድ ነው ጨዋታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር የሚለውና መንፈስ የሚለው የተለያዩ ናቸው። እዚህ በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩ ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር ዓለምና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ፣ ያለሽ እኛ ሶስት አካል እናምናለን ታላቁ ብሎሽ ነበር ቅድም። ስላሴ ማለት ሶስትነት ብሎ ሲነግርሽ ልክ በኩነት አስተምሮ ምን እናምናለን መሰለሽ? ልብ፣ ቃልና እስትንፋስ ብለን እናምናለን። ስለዚህ እግዚአብሔር ወይንም ደግሞ አብ ቃል አለው፣ የባህሪ ቃል አለው። ሚዩት አይደለም፣ ወይንም ደግሞ ልክ እንደ ዲዳ አይደለም። ቃሉም ደግሞ እንደኔና እንዳንቺ ድምጸት አይደለም። የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ህይወት፣ የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። ኦኬ፣ ስለዚህ እስትንፋስ እግዚአብሔር ተብሎ ይጠራል። ስለዚህ አደረብኝ በአካል ይለያሉ፣ በአካል አንድ ነው ብለን አናምንም። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ወይንም እስትንፋስ እግዚአብሔር ብለን እንጠራለን። የባህሪ ቃሉን ደግሞ የአብ የባህሪ ቃሉን እሱ ወልድ፣ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተውይ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው፣
ፕሊስ እንዳደረብኝ ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው። ስለዚህ ሶስት አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን። ቃሉና እጁ ይለያያል አይለያያል? ኦኬ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምጸት ነው። ምን አልገባኝም ስትጀምር ጥያቄ። እሺ ህይወት አለ አምላክሽ? ኦኬ አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። አዎ ህያው ነው፣ ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ጎበዝ አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለ ነው አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። ለኛ ሊስን አንድ አዳምጪ ደርቢ ማለት ጥያቄ ነው እኮ ወደ ስምናው ገባ ደግሞ ጥያቄ ያነሳለሁ። ቆንጆ ነው መጠየቅሽ። አየሽ ቆንጆ ነው፣ እንግባባለን። እንደዛ ከሆነ አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ወይንም 9 ላይ መልሰዋል። እኔ በአብ እንዳለው አብን በእኔ እንዳለ ይሄንን ማኑ ይላል። እኛ አንዱ በአንዱ ህልው ናቸው ብለን እናምናለን። አሁን ይሄንን አንቺ ጋር በጠይቅሽ አመልሽም። እጁና ትከሻው የተገናኘ ነው የተነጣጠለ ብልሽ አመልሽም። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት ነው። እሺ መነጣጠል ማለት ምን ማለት ነው? ነጣጥለሽ ምን እንደዚህ ሶስት ቁጭ አድርገሽ የምታስቀምጪ ሶስት አካል በቁጥር ደረጃ አስቀምጣችሁት አይደለ? አምላክ ሶስት አካል አለው ብላችሁ አይደለ? እሺ አሁን ወደ መጀመሪያ ስመለስ አንድ አዳምጪኝ። 3 2 1 ተብሎ ራሱ አይቆጠርም። ነገር ግን 3 ስንል 3 አካላት አሉ። ያ ቃል አለው አምላካችን፣ የባህሪ ቃል አለው፣ የባህሪ ህይወት አለው። ይነጣጠላሉ። አንዱ የሌለበት አንዱ የሚኖርበት አለው የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። ስቲል በምድር ቢገለጥ በአብ እቅፍ ስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ አትሳዩ። እኛ አምላክ ፓርቶች ኖረውት ሆሉ በፓርቶች የተገነባ ነው ብለን አናምንም። ፓርቶቹ ሆሉን የገነቡት እንደዛ ስለማናምን፣ ስለዚህ እጅግር ምናምን ነገሮች ተገጣጥመውለት እነኛ ፓርቶቹ ከዛ ሆሉን ገንብተው ሶስት እንደዛ የተገነባ ስለሌለ ማለት ነው። ስለዚህ በቃ ሎንግ ስቶሪ ሾርት አምላካችን ቃል አለው፣ ቃሉ ፈጣሪ ነው። አምላካችን የባህሪ ህይወት አለው፣ የባህሪ ህይወቱ ፈጣሪ ነው። ስለዚህ ሶስት ስንል ከዚህ አንጻር ነው። አንድ መለኮት፣ አንዲት አገዛዝ፣ አንዲት ስልጣን አለ። ዳሴት ወደ ቶፒኩ መልሰው ክርስቲያን። ስለዚህ አንድ አካል አንድ አምላክ ሶስት አካል አለ ማለት ነው አይደለም? ይሄን ብረዳ ያለው ብረዳ አንድ አምላክ ሶስት አንድ ብቻ መጨረሻ ያኔ አምላክ ሶስት አካል አለ አይደለም? በዚህ ላይ ብረዳ ኦኬ አምላክ ሶስት አካል አለው። እንደዚህ ቃል በቃል እናንተ እንዳልከው አምላክ ሶስት አካል አለው ብሎ ያስተማረ ነብይ ካለ ደግሞ ይበልጥ ግልጽ እንደሆነልኝ ሰጠኝ መረጃ ሰጣንሽ። አሳየንሽ መጽሐፍ አይ አይደለም ያኔ የተለያየ ቦታ ያመጣችሁ ምናምን ሳይሆን ልክ አሁን አንተ እንዳልከው ለኔ እንደገባኝ አንድ አምላክ ሶስት አካል አለው ብሎ ያስተማረ ነብይ እንደዚህ ያለ ማለት ነው። ጎበዝ። ስለዚህ ምን ሰጣንሽ? አንዴ ማቴዎስ ወንጌል ምዕራፍ 28 19 ላይ ክርስቶስ ራሱ ነግሮናል። አንድ ሁለተኛ ደጋግሞ ክርስቶስም ይሄንን አስተምሮናል። ዋናው ነገር አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን የባህሪ ህይወት አለው። የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን ብዬ ደጋግሜ ተገባብተናል። 3 የሚለውን የፈለግሽው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ክርስቶስ ዘግቶልናል። በማን በአብ አምላክ ሶስት አካል ያለው ማለት ነው። አዳምጪኝ። በዛው ግን ተዘጋጂ። አላህ ስንት አካል እንዳለው የነገረሽ ካለ እስቲ ታዘጋጅልናለሽ። አላህ ስንት አካላቶች አሉት? ስለዚህ ሶስት አካላቶች ነው የተጠሩት በሚገባ በአብ በወልድ በመንፈስ ቅዱስ ብሎ ክርስቶስ ነግሮናል። የመጨረስ እኮ አንድ ክርስቶስ ነገረን እኮ ነገርኩሽ እኮ ክርስቶስ ራሱ በስጋ የተገለጠው አደርቢ አንዴ በስጋ የተገለጠው ክርስቶስ ነገረን። ስለዚህ እሱ ከነገረን እሱ ከገለጸልን ውጪ ሌላ ገለጻ አንፈልግም። ደጋግሞ ነግሮናል ይሄንን ደግሞ። ስለዚህ አሁን አንቺ ጋር ቆይ አዳምጪ። አንቺ ጋር አልጨረስኩም። ቆይ ተጀምሮ ያላለቀው አላህ ፕሊስ ተጀምሮ ያላለቀውን አላህ ለምሳሌ ነው ከፍ በይና አንቺ አሁን ቆይ ተረጋጊ ነው። ቆይ ፕሊስ አንዴ ለምን ፓኒክ የምታደርጊው? ለምን ፓኒክ ታደርጊ? ተረጋጊና ቆይ አዳምጪ ፕሊስ። አላህ ጭንቅላት ይኑረው አይኑረው አናውቅም ብለው ነው ያመለኩት ወይንስ? ፕሊስ አንዴ ተረጋጊ። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው አናውቅም ብለው ነው ያመለኩት ወይንስ? አካሉ ተውና ዋናው አስተምሮ ስላሴን ፕሊስ ጭንቅላት አልባ ነው ያመለኩት ነቢያቶች ወይስ? ኧረ ተረጋጊ። መልስልኝ ፕሊስ። ኦኬ እሺ በቃ ቴንክ ዩ። ጭንቅላት አልባ ስትከተሉ እንደዚህ ነው፣ እናንተም ጭንቅላት ታጣላችሁ። ነቢያቶች ያስተማሩ ጭንቅላት አልባ አምላክ ነው ብለው ነው። አምላካችን ጭንቅላት ይኑረው አይኑረው አናውቅም ብለው ነው ያመለኩት። እኔስ ቀጥል። በነገራችን ላይ ሙስሊሞቹ በአላህ በጅብሪልና በመሐመድ ስም ማለት ይችላሉ። አሁን በአብ ወልድ በመንፈስ ቅዱስ የሚለው እንዴት ነው በአንድ አምላክ ባህር ያጽናቸዋል የሚለው በጣም ውዝግብ ሲፈጥርባቸው ይታያል። እንደዛ ከሆነ እናንተ በገሌ ስም ማለት በአንድ ባህር የማያጸና ከሆነ በአላህ በመሐመድና በጅብሪል ስም በሉ ውስጥ ለምሳሌ እንደው ይሄንን ጥያቄ ለወደፊቱ ብናነሳው ነው እንጂ አሁን ይነሳ ማለት አይደለም። ግን ሙስሊሞቹ አስቡበት። በአላህ ስም በጅብሪል ስም በመሐመድ ስም ብላችሁ መማለም ሆነ ማማተብ በእናንተ እዚህ በጸሎታችሁ በሶላታችሁ የምታደርሱትን ያን ረካ ወይም ጁዝ በሱ ማድረስ ትችላላችሁ ሆይ? ከዛ ውጪ እንጨርሳለን ማለት ነው። አዎ ካላችሁ ትሪኒታሪያን ትሆናላችሁ፣ አንልም ካላችሁ የኛ ስላሴ ጀስቲፋይድ ይሆናል ማለት ነው። ከዛ ውጪ ወደ ቶፒካችን እንመለስና አንድ ሁለት ሰዎችን እናስተናግድ። ጸይሟ የቅድሟ ልጅ ትመስለኛለች። በታች ነው ወይ ስትባል የወረደችው ልጅ እናስተናግዳት። እሷን ጸይሟ ተመልሰሻል አለሽ? የለሽም? ጸይሟ ገብታችሁ ዝም አትበሉ፣ ማውራት አለባችሁ። ጸይሟ የለችም። አንዋር ሳለ እኮ አንዴ ሰብሪ አንተ ነው ምናምን አንዋር አለ። አንዋር ኡመር አንዋርም የለም ወይ ጉድ። እሺ ሰብሪን ቀጥል። ቀጠልኩ። ጥያቄ አይደለም ጥያቄ ነው። እንዴት ዋልክ? ሰላም ነው? አልሐምዱሊላህ እግዚአብሔር ይመስገን። አላህ ወዴት ነው ያለው? ከአርሽ በላይ። ከአርሽ በላይ ያለ ምኑ ነው? እንዴት ምኑ ነው? ዛቱ ነው ወይስ ሲፋቱ ነው ወይስ ኢልሙ ነው? ምኑ ነው ከአርሽ በላይ ያለው? ህልም ነው እንደ የነገርኩህ ያለሁት ኢልም ነው ያልኩህ። ህልም ሳይሆን ኢልም እውቀት ማለት ነው በአረብኛ ኢልም።
ዛቱ ነው ወይስ ሲፋው ነው ወይስ ምኑ ነው ከአርሽ በላይ ያለው? አምላክ አይታይም። ይታያል ወይ አይደለም ጥያቄ። ከአርሽ በላይ ያለ ምኑ ነው ጥያቄ። እኔ አሁን ይኸውልህ ይኸውልህ ምናምን አትበለኝ። ይኸውልህ ምናምን አትበለኝ። ከአርሽ በላይ ያለ ምኑ ነው? ስላላህ የምታውቀው ነገር የለም? እሱን የራሴ አውቃለሁ። እኔ ጥያቄ ልጠይቅ ነው ገባሁት። እንደዛ ከሆነ ለኛ ንገረና። ከአርሽ በላይ ያለ ምኑ ነው? አሁን ጥያቄን ትሰማለህ ወይ አትሰማም? ከአርሽ በላይ ያለ ምኑ ነው? ከአርሽ በላይ ያለ ምኑ ነው? ይኸውልህ እኔ አሁን ላንተ ብነግርህ አትረዳም፣ አይገባም። ከአርሽ በላይ ያለ ምኑ ነው? ኢየሱስ ክርስቶስ ከአርሽ በላይ ያለ ምኑ ነው? አንዴ አዳም። ኢየሱስ ክርስቶስ ብልት አለው የሚል ሰው ምንድን ይሰማኝ? ባስረዳ ምንድን ይሰማኝ? አንተ አላህማ ብልትም የወንድ ብልትም አለው ማህፀንም አለው ስንት ነገር አለው። አላህ ደግሞ ማሳየት ይቻላል። እሱን ተወውና ወደ ቶፒኩ እንመለስ። አንዴ ቆይ ሰብሪን እኔ ላስረዳ። እኔ አንተ ስለማትረዳኝ አንተ ማስረዳት እኔ ጥያቄ ለመጠየቅ ነው ገባሁት። አትረዳኝም። መጀመሪያ ስላላህ መስከራ መጀመሪያ ስላላህ መስክር። ከአርሽ በላይ ያለ እኔ ምኑ እኔ ጥያቄ ልጠይቅ ነው ገባሁት። መቀበል አለብህ። እኔ አላህ ብልት አለው ነገር የለም። ኒው ታርግና ቁጭ እኔ ስለ እምነቴ ተው። አንተው መጽሐፍ ከፋሽ ዝም ብለህ ክፈት። ኒው ታርግና ቁጭ መጽሐፍ ከፋሽ ይሄው ለመጽሐፍ ከፋሽ ነህ ሰብሪ። እኔ አንተ ማስረዳት እንስተዋለህ ሰብሪ። አሁን አለ ኢየሱስ ክርስቶስ ብልት አለው ያልከው መልስ ስጠኝ ነው አልኩ ነኝ። እስቲ መጽሐፍ ነገርኛ ነው መልስ ሰጣለሁ። ብልት አጣ እንደ አንተ የለም። አንተ በሰው ታምናለህ ማለት ነው። ኢየሱስ ክርስቶስ ሰው ነው ማለት ነው። ቆይ አላህ ብልት አለው? ቆይ አላህ ብልት የለውም ማለት ትችላለህ አንተ? እኔ ስለ አላህ አይደለም የጠየኩህ፣ ስለ ኢየሱስ ክርስቶስ የሰጠው መልስ ብልት አለው በሱ አምናለሁ ብላል። አዳም ሰውን በግምና ለማሳመን ይሞክራል። እፎይ ወላሂ በውቅ አላህ አትሱ እዚህ ቤት የገባኸው ለጮህበት ሳይሆን ሐሳብ ካለ ትጠይቃለህ። ችግር የለውም። አላህ ብልት አለው። አንተ ምን ስለሆንክ ነው የምትጠይቀኝ? እኔ ስላንተ ነው ኢየሱስ ክርስቶስ ብልት አለው ያልከው የቱ ጋር ነው? አሳየኝ። አይ ተረጋጋ። ክርስቶስ አንተ ደንቆሮ ስማኝ። አይ አላህ ነው የገባው መሰለኝ። የገባብን አላህ ነው። ደንቆሮ ብሎ የሚሳደበው እሱ። ተረጋጋ። ቅድሚያ ሰከን በል። እስቲ አንተ ማይክን አንሳና አንተ እምነት አላህ ብልት የለውም ማለት ነው። እምነት ምንድን ነው? አላህ ብልት የለውም ማለት ነው። ያምጮ ሁለት እግር ካለው እጅ እግር ካለው አንተ ደንቆሮ እምነት ምንድነው? አንተ ምንድነው እምነት? ግምና ለማሳመን ሞከር። አዳምጥ እንዳብጠት